የዜና ኢትዮጵያ ስፖርት ዘገባ የክብር አጋራችን ሲንቄ ባንክ ነው። ከልብ እናመሰግናለን። እንደምናላችሁ ክቡራን ተመልካቾቻችን፣ ለሰዓቱ ያዘጋጀነው ስፖርታዊ ዜናዎቻችን ተሻገርን። አብርሃም ተስፋዬ ነኝ። አብራችሁን ቆዩ። በዓለም አትሌቲክስ የፕላቲኒየም ደረጃ ባለው የቦስተን ማራቶን በወንዶቹ ሲሳይ ለማ፣ በሴቶቹ ደግሞ አማኔ በሬሶ የአሸናፊነት ቅድመ ግምቱን አግኝተዋል። በውድድሩ የኢትዮጵያና የኬንያ አትሌቶችም የሚያደርጉት ፉክክር ከወዲሁ የሚጠበቅም ሆኗል። አዲስ ይሽዋስ ዓለም ላይ ካሉ የሜጀር ማራቶኖች አንዱ የሆነው የቦስተን ማራቶን ዛሬ ከሰዓት በኋላ ሲደረግ የባለፈው ዓመት አሸናፊ ሲሳይ ለማ ለተከታታይ ሁለተኛ ጊዜ ለማሸነፍ ይሮጣል ተብሎ ሲጠበቅ አማኔ በሪሶም ከኢትዮጵያ ለአሸናፊነት ተጠብቃለች። በዓለም አትሌቲክስ የፕላቲኒየም ደረጃ በተሰጠው ማራቶን በወንዶ ሲሳይ ለማ የአሸናፊነት ቅድሚያ ግምት አግኝቷል። በዓለም የማራቶን ታሪክ የአራተኛው ፈጣን ሰዓት ባለቤቱ ሲሳይ ለማ ከሌሎች ኢትዮጵያውያንና ኬንያውያን አትሌቶች ጠንካራ ፍክክር ይጠብቀዋል ተብሏል። በ2023 በቫሌንሺያ ማራቶን የገባበት 2 ሰዓት ከ01 ደቂቃ ከ48 ሰከንድ የዓለም አራተኛው ፈጣን ሰው ያደረገው ሲሳይ ለማ ከውድድሩ በፊት ከዓለም አትሌቲክስ ጋር በነበረው ቆይታ የቦስተን ማራቶንን በድጋሚ ለማሸነፍ ብርቱ ፍክክር እንደሚገጥመኝ በአቅም ለውድድሩ በሚገባ ተዘጋጅቻለሁ ብሏል። የሁለት ጊዜ የቦስተን ማራቶን አሸናፊው ሌሊሳ ደሲሳም ዛሬ ተጠባቂ የሆነ አትሌት ነው። ሃይማኖት አለውና አሰፋ ቦኪ ሌሎች በቦስተን ማራቶን የሚጠበቁ ኢትዮጵያውያን አትሌቶች ናቸው። በ129ኛው የቦስተን ማራቶን በወንዶች ርቀቱን ከ2 ሰዓት ከ05 ደቂቃ በታች የገቡ 8 አትሌቶች መሳተፋቸው ውድድሩን እንዲጠበቅ አድርጎታል። የቡዳፔስት ዓለም ሻምፒዮና የማራቶን አሸናፊዋ አትሌት አማኔ በሪሶ በቦስተን ከሚሳተፉ አትሌቶች ምርጥ ሰዓት ያላት መሆኑ የአሸናፊነት ግምቱን እንድታገኝ አድርጓታል። አትሌት አማኔ በ2022 ቫሌንሺያ ላይ ያስመዘገበችው 2 ሰዓት ከ14 ደቂቃ ከ58 ሰከንድ የግል ምርጥ ሰዓቷ ነው። አትሌት አማኔ በሪሶ በ2023 የቦስተን ማራቶን ሁለተኛ ወጥታ እንደነበር ይታወሳል። አትሌት የዓለም ዘርፍ የኋላው ራህማት ቱሳ፣ ቡዜ ድሪባና ጽጌ ኃይለ ሥላሴ ተሳታፊዎች ናቸው። ለተከታታይ 2 ዓመታት የቦስተን ማራቶንን አሸናፊ የሆነችው አትሌት ሄለን ኦብሪ የምትካፈል ሲሆን ለሶስተኛ ተከታታይ ጊዜ ታሪክ ለመስራት እንደምትሮጥ ይጠበቃል። ከአሁን በፊት የቦስተን ማራቶንን ተከታታይ ጊዜ ማሸነፍ የቻለችው የኢትዮጵያዊቱ አትሌት ፋጡማ ሮባ ስትሆን ኬንያዊቱ አትሌት ሄለን ኦብሪ ይህንን ክብር ለመጋራት የምትወዳደርም ይሆናል። ታሪካዊና ዕድሜ ጠገብ በሆነው የቦስተን ማራቶን ከ128 ሀገራት 30 ሺህ በላይ ተሳታፊዎች እንደሚካፈሉ ከዓለም አትሌቲክስ የተገኘው መረጃ ያሳያል። በኢትዮጵያ ፕሪሚየር ሊግ 26ኛ ሳምንት ኢትዮጵያ ቡና በሲዳማ ቡና ሲሸነፍ አርባ ምንጭ ከተማ ከሶል ሽራቻ ተለያይቷል። ትላንት ቀዳሚ በነበረው ጨዋታ ኢትዮጵያ ቡና በሲዳማ ቡና ነው 1-0 የሆነ ሽንፈት ያስተናገደው። ፍቅረ ኢየሱስ ተክለብርሃን የሲዳማ ቡናን ብቸኛውን የማሸነፊያ ግብ አስቆጥሯል። ሲዳማ ቡና ማሸነፉን ተከትሎ በውድድር ዓመቱ በዚህ ጨዋታ ሶስተኛ ተከታይ ድሉን በማስመዝገብም ነጥቡን 35 በማድረስ ደረጃውን ወደ 8ኛ አሻሽሏል። አርባ ምንጭ ከተማ ከሶል ሽራ ያደረጉ ጨዋታ ደግሞ ያለ ግብ ባቻ ውጤት ተጠናቋል። ዛሬ ረፋድ ላይ በተደረገ አንድ ጨዋታ መቻል አዳማ ከተማን 2-0 በሆነ ውጤት አሸንፏል። ሽመልስ በቀለ ሁለቱንም የአሸናፊነት ግቦች ለመቻል ማስቆጠር የቻለ ተጫዋች ሲሆን መቻልም በ38 ነጥቦች ባህር ዳር ከተማ እስኪጫወት ድረስ ወደ 3ኛ ደረጃ ከፍ ብሎም ተቀምጧል። አዳማ ከተማ በ21 ነጥቦች በሊጉ 16ኛ ደረጃ ላይም የሚገኝ ቡድን ነው። የሊጉ መርሃ ግብሮች ከሰዓትም ቀጥለው ሲደረጉ 9 ሰዓት ላይ ፋሲል ከነማ ከድሬዳዋ ከተማ፣ 12 ሰዓት ሲል ደግሞ ባህር ዳር ከተማ ከመቀለ ሰባ እንደርታ የሚያደርጉት መርሃ ግብርም ይጠበቃል። ከውጭ ሌስተር ሲቲ ባደገበት ዓመት ከእንግሊዝ ፕሪሚየር ሊግ መውረዱን አረጋግጧል። በ33ኛው ሳምንት የእንግሊዝ ፕሪሚየር ሊግ በሊቨርፑል 1-0 የተሸነፉት ቀበሮቹ በ3 ዓመት ውስጥም ለሁለተኛ ጊዜ የወረዱበት ዓመት ሆኖም ተመዝግቧል። በሌሎች ጨዋታዎች አርሰናል ሲያሸንፍ፣ ማንቸስተር ዩናይትድ አሁንም ሽንፈት ደርሶበታል። አንተነህ ሲሳይ ሳውዛምፕተን ቀደም ብሎ መውረዱን ባረጋገጠበት የእንግሊዝ ፕሪሚየር ሊግ አሁን ደግሞ ሌስተር ሲቲ ወደ ሻምፒዮንሺፑ የተመለሰ ሁለተኛው ክለብ ሆኗል። በ33ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር በሊቨርፑል 1-0 የተሸነፈው ሌስተር ሲቲ ባደገበት ዓመት ወደ መጣበት ተመልሷል። በሁሉም ረገድ ደካማ የነበሩት ቀበሮቹም ካደረጓቸው 33 ጨዋታዎች 4ቱን ብቻ ሲያሸንፉ በ23 ጨዋታዎች ደግሞ ተሸንፈው ሊጉ ሊጠናቀቅ 5 ጨዋታ እየቀራቸው ለመሰናበት ተገደዋል። የ2016 የእንግሊዝ ፕሪሚየር ሊግ
ሊግ ሻምፒዮኑ ክለብ በዚህ ዓመት ስቴቭ ኩፐርን በማሰናበት የቀድሞውን የማንቸስተር ዩናይትድ ኮከብ ሩድ ቫን ኒስተልሮይን ቢሾምም የተለየ ነገር ማድረግ ሳይችል ወደ ሻምፒዮንሺፕ ወርዷል። እንግሊዛዊን አሰልጣኝ ስቴቭ ኩፐርን ሲያሰናብቱ 16ኛ ደረጃ ላይ የነበሩት ቀበሮዎቹም ከህዳር ወር በኋላ ያሸነፉት አንድ ጨዋታ ብቻ ሲሆን ባለፉት 5 ወራት በሜዳቸው ግብ እንኳን ማስቆጠር ሳይችሉም በታሪካቸው አስከፊ የሚባለውን ውጤት አስመዝግበው ነው የተመለሱት። ደካማ የተከላካይ ክፍል ያለው ሌስተር ሲቲ ከሳውዛምፕተን በመቀጠል በርካታ ግቦች የተቆጠሩበት ሲሆን በ3 ዓመት ውስጥ ለሁለተኛ ጊዜ ወደ እንግሊዝ ሁለተኛ እርከን ወርዷል። ትላንት በሊቨርፑል በተሸነፈበት ጨዋታ ኪንግ ፓወር ላይ የነበሩት የክለቡ ደጋፊዎች ተቃውሟቸውን ሲያሰሙ ማምሽተዋል። ሊጠናቀቅ የ5 ጨዋታ ዕድሜ ብቻ በቀረው የእንግሊዝ ፕሪሚየር ሊግ አሁን የሚጠበቀው ከኢፕስዊች ታውንና ዌስትሃም ዩናይትድ ሁለቱን ተከትሎ የሚወርደው ብቻ ነው። በትሪንት አሌክሳንደር አርኖልድ ብቸኛ ግብ ያሸነፈው ሊቨርፑል ይበልጥ ወደ ዋንጫ የተጠጋ ሲሆን ቀጣይ ሳምንት ተጋጣሚውን ማሸነፍ ከቻለ ሻምፒዮን መሆኑን ያረጋግጣል። በሌላ ጨዋታ ከሜዳ ውጭ ከኢፕስዊች ታውን የተጫወተው አርሰናል 4-0 አሸንፏል። ሊያንድሮ ትሮሳርድ የመድፈኞቹን 2 ግቦች ሲያስቆጥር ጋብሪኤል ማርቲኔሊና ነሪ አንዳንድ ግቦችን በስማቸው አስመዝግበዋል። በዚህ ዓመት ሊጉን የተቀላቀለው የኬረን ማኬናው ኢፕስዊች ታውን ከሊጉ ለመሰናበት ምናልባትም የአንድ ጨዋታ ዕድሜ ብቻ ይቀረዋል። በአውሮፓ ሻምፒዮንስ ሊግ ሪያል ማድሪድን በማሸነፍ ግማሽ ፍጻሜ የደረሱት መድፈኞቹም ምንም እንኳን ከሊጉ ፉክክር ውጭ ቢሆኑም የሁለተኛነት ደረጃቸውን ለማስጠበቅ ከተከታታይ ነጥብ መጣል በኋላ ወሳኝ 3 ነጥብ አግኝተዋል። በሊጉ መንገድ ሁሉ ፈታኝ የሆነበት ማንቸስተር ዩናይትድ አሁንም በሜዳው በወልቭስ 1-0 ተሸንፏል። በኦልድ ትራፎርድ በተደረገው ጨዋታ ፓብሎ ሳራቢያ ብቸኛዋን የማሸነፊያ ግብ አስቆጥረዋል። በውድድር ዓመቱ ለ15ኛ ጊዜ የተሸነፈው ማንቸስተር ዩናይትድ ትላንት አርሰናል ኢፕስዊች ታውንን ማሸነፉን ተከትሎም በሊጉ መቆየቱን አረጋግጧል። በተመሳሳይ ከጨዋታው 3 ነጥብ ያገኘው ወልቨርሃምፕተን ድረስ በሊጉ መቆየቱን ያረጋገጠበትን ውጤት አስመዝግቧል። በምዕራብ ለንደን ደርቢ ፉልሃም ከቼልሲ የተገናኙበት ጨዋታ በቼልሲ 2-1 አሸናፊነት ተጠናቋል። በክራቨን ኮቴጅ በተደረገው ጨዋታ ቴርኪ ጆርጅ እና ፔድሮ ኔቶ የሰማይ ለባሾቹን ግቦች አስቆጥረዋል። አሌክስ ዌቢ ደግሞ የፉልሃምን 1 ግብ አስገኝቷል። የአውሮፓ ሻምፒዮንስ ሊግ ተሳትፎን ለማግኘት እየታገለ የሚገኘው ቼልሲም ዛሬ ኖቲንግሃም ፎረስት እስኪጫወት ድረስ በ57 ነጥብ 5ኛ ደረጃ ላይ ተቀምጧል። በስፔን ላ ሊጋ ሪያል ማድሪድ አትሌቲክ ቢልባውን በማሸነፍ ከመሪው ባርሴሎና ጋር ያለውን ነጥብ ልዩነት አጥብቧል። ሪያል ማድሪድ በሳንቲያጎ ቤርናባው ስቴዲየም ከሁለት ተከታይ ሽንፈቶች በኋላ ትላንት በላሊጋው አትሌቲክ ቢልባውን 1-0 በሆነ ውጤትም አሸንፏል። ለሪያል ማድሪድ ብቸኛውን የማሸነፊያ ግብም ፌዴሪኮ ቫልቬርዴ 93ኛው ደቂቃ ላይ በማስቆጠር ክለቡን ከአቻ ውጤትም ታድጓል። ሪያል ማድሪድ ማሸነፉን ተከትሎ ከባርሴሎና በ4 ነጥቦች ዝቅ ብሎ በ69 ነጥቦችም ሁለተኛ ደረጃ ላይ ይገኛል። በላሊጋው ትላንት በተደረጉ ጨዋታዎች ኦሳሱና ሪያ ቫላዶሊድን 3-2 በሆነ ውጤትም አሸንፏል። ቪያሪያል ከሪያል ሶሲዳድ 2-1 ሲለያዩ ሲቪያ ዲፖርቲቮ አላቬስ ጋር 1-1 በሆነ ውጤት መርሃ ግብሮቻቸውን አጠናቀዋል። በጣሊያን ሴሪያ ኢንተር ሚላን መሸነፉን ተከትሎ የዋንጫ ፉክክሩ አሁንም አጓጊ ደረጃ ላይ ደርሷል። ኢንተር ሚላንና ናፖሊ በ71 ነጥቦች ሊጉን እየመሩ ሲሆን ዓመቱን በኩል ነጥቦች የሚያጠናቅቁ ከሆነ አሸናፊውን ለመለየትም የእርስ በርስ ጨዋታዎች የሚደረጉ ይሆናል። ዮሴፍ ሹምዬ። ስታዲዮ ሬናንቶ ዲያላሪያ ከቅርብ ዓመታት ወዲህ ለኢንተር ሚላን ፈታኝ ስቴዲየም ሆኗል። ኔራዙሪዎቹ በ33ኛው የሴሪያው መርሃ ግብር ቦሎኛን ገጥመው 1-0 ተረተው ተመልሰዋል። በደረጃ ሰንጠረዡም ከተከታያቸው ናፖሊ ጋር በነጥብ ተስተካክለው የግብ ክፍያ ብልጫ ብቻ ካናት አስቀምጧቸዋል። የአውሮፓ ሻምፒዮንስ ሊግ ተሳትፎን ለማረጋገጥ እየተፋለመ የሚገኘው ቦሎኛ ደግሞ የአሸናፊነት ግቧን በሪካርዶ ኦርሶሎኒ አማካኝነት 94ኛው ደቂቃ ላይ አግኝቷል። ኢንተር ወደ ቦሎኛ ተጉዞ ያለፈውን ዓመት ጨዋታ ያሸንፍ እንጂ ከዛ በፊት ባሉት 2 ተከታታይ ዓመታትም በሽንፈት ነበር የተመለሰው። በተለይም ከ3 ዓመታት በፊት በቦሎኛ የደረሰባቸውን ሽንፈት ተከትሎም ኤሲ ሚላን የሴሪያውን ዋንጫ እንዲወስድ ሆኗል። የትላንት ምሽቱ ሽንፈትም የናፖሊን ተስፋ በእጅጉ ያለመለመ ነው። ኢንተር ሚላን ለሶስትዮሽ ዋንጫ በ3 ታላላቅ ውድድሮች ላይ እየተፋለመም ሲሆን በአንቶኒዮ ኮንቴ የሚመራው ናፖሊ በአንጻሩ ሙሉ ትኩረቱን ሴሪያው ላይ ብቻ አድርጓል። ይህም በ3 ዓመታት ውስጥ ለሁለተኛ ጊዜ ዋንጫውን እንዲያሳካ እንደሚያግዘውም ይታመናል። በአንጻሩ የሲሞኔ ኢንዛጊው ኢንተር ሚላን በቀጣይ ቀናትም ተጠባቂ ፍልሚያዎች አሉበት። የፊታችን ረቡዕ በጣሊያን ዋንጫ የግማሽ ፍጻሜ የመልስ ጨዋታ ከኤሲ ሚላን ጋር ይጫወታል። በቀጣይ ሳምንት ደግሞ በሴሪያው ከሮማ ጋር ከተጫወተ በኋላ በሻምፒዮንስ ሊጉ የግማሽ ፍጻሜ የመጀመሪያ ጨዋታ ወደ ካምፕኑ ተጉዞ ከባርሴሎና ጋር ይጫወታል። 5 ጨዋታዎች በቀሩት የጣሊያን ሴሪየም አሁን ላይ ኢንተር ሚላን እና ናፖሊ በኩል 71 ነጥቦች እየመሩ ነው። ሁለቱ ክለቦች ዓመቱን በኩል ነጥብ ካጠናቀቁ ደግሞ የሴሪያውን አሸናፊነት ለመለየት
በመለየት እርስ በርስ ይጫወታሉ። ትላንት በተደረገ ሌላ የጣሊያን ሴሪያ መርሃ ግብር አትላንታ ኤሲ ሚላንን 1-0 በማሸነፍ የሶስተኛነት ቦታውን አስጠብቋል። የአትላንታን ብቸኛ አሸናፊነት ግብ ደግሞ ኤደርሰን አስቆጥሯል። ኤሲ ሚላን በደረጃ ሰንጠረዡ 9ኛ ላይ ሲቀመጥ የቀጣይ ዓመት የአውሮፓ መድረክ ተሳትፎም አጣብቂኝ ውስጥ ገብቷል። በሌላ ጨዋታ ወራጅ ቀጠና ውስጥ የሚገኙት ኢምፖሊና ቬኔሲያ 2-2 ተለያይተዋል። በመጨረሻም በጀርመን ቡንደስሊጋ ቦሩሲያ ዶርትሙንድ ሲያሸንፍ ባየር ሊቨርኩዘን ነጥብ ጥሏል። 30ኛ ሳምንቱ ላይ በደረሰው የጀርመን ቡንደስሊጋ ቦሩሲያ ዶርትሙንድ ቦሩሲያ ሞንሼግላድባን 3-2 ረቷል። ሴሮ ጉራሲ፣ ፍሌክስ ኒሜቻ እና ስቲቨንሰን ደግሞ ለቢጫና ጥቁር ለባሾቹ ሶስቱን ግቦች ማስቆጠር የቻሉ ተጫዋቾች ናቸው። ኮሊታ ኩረር እና ኬቨን ስቶገር ደግሞ ቦሩሲያ ሞንሼግላድባን ከሽንፈት ያልታደጉ 2 ግቦችን ማስቆጠር ችሏል። ቦሩሲያ ዶርትሙንድ ማሸነፉን ተከትሎም ደረጃውን ወደ 7ኛ ከፍ አድርጓል። ሁለተኛ ደረጃ ላይ የተቀመጠው ባየር ሊቨርኩዘን በበኩሉ ከሴንት ፖል ጋር ያደረገውን ጨዋታ አንዳቻ በሆነ ውጤት አጠናቋል። በዚህም የተነሳ ከምድቡ መሪ ባየር ሙኒክ ጋር ያለው የነጥብ ልዩነትም ወደ 8 ሰፍቷል። ኦግስበርግ ከአይንትራን ፍራንክፈርት ያደረጉ ጨዋታ ደግሞ ግብ ሳይቆጠርበት ባዶ ለባዶ በሆነ ውጤት ተጠናቋል። ክቡራን ተመልካቾቻችን ለዜና ኢትዮጵያ ያዘጋጀንላችሁ ስፖርታዊ ዜናዎቻችን አበቁ። በያላችሁበት መልካም ቀን ይውላችሁ።